ቆይ አልገባኝም። አደይ እዚህ ነገር ውስጥ ምን አገባት? ማሚ መተሻል እንዴ? አደይ እዚህ ውስጥ ምን አገባት? ምን ለማድረግ እየሞከርክ ነው? እኔ ምንም የገባኝ ነገር የለም። እታለም እየሰማሽኝ ነበር እንዴ? አዎ። ያንተ ማግባት ላይ አደይ ምንድነው የሚመለከታት? ለምንድን ነው የምትጨነቀው? ኧረ እታለም እኔ እንደዛ አላልኩ። ታዲያ እንዴት ነው? የምታገባትን ልጅ አምጣና አስተዋውቀኝ አልኩ። አንተ ግን ምንም ፍላጎት የለህም። ቆይ በዚህ ልክ ለምንድን ነው የምትጨነቀው? ሚስቱ ናት የምታስጨንቀው። ሊዱ አሁን ናገራለሁ ስትል አልነበረ? ተናገራ። ማሚዬ ሚስቱ ነች እያስጨነቀችው ያለችው። ምንድን ነው እሷ? አንተ ልጅ እናትህ እኮ ወደዚህ ስትልክህ ለእኔ አደራ ብላ ነው። ከእናትህ ለይታ አትይኝ። ምንድን ነው የሚያስጨንቀህ ነገር? ምንም የለም እታለም፣ ግን ለማሚና ለዳዲ በመንገድ እንድታግዥኝ እፈልጋለሁ። ታዲያ እሱ ምን ችግር አለው? እኔ አንተ እርግጠኛ እስከምትሆን ነው እንጂ ዛሬውኑ መንገድ እችላለሁ። አመሰግናለሁ እታለም፣ ግን ሽማግሌዎቹን ቶሎ አዘጋጅልኝ። እሺ። ግን ልጅቷ የማን ልጅ ናት? አታውቂያቸውም ማሚዬ? ቤተሰቦቿ እዚህ አይደለም። ውይ እዛ ያለች ልጅ ናት እንዴ? እንደዛማ ከሆነ ጥሩ ነው። እናት ታውቃታለች? አይ ቤተሰቦቿ ገጠር ናቸው። የምር ነው ዴቭ? አዎ ገጠር ናቸው። አሀ አሁን ገባኝ። ምኑ? ለምን አደይን ጓደኛ እንዳደረግካት አሁን ገና ገባኝ። አይ ጉድ! የምን ጉድ ነው? አይ ዝም በያት እሷን። እሷ ዝም ብላ በል በቃ ልጅ አትጨነቅ። ሁሉንም ነገር ሊና ታዘጋጅላል። እሺ። ምን ያስቅሻል? እና ላልቅስ እንዴ ወንድሜ? እንደዚህ ስትሆን እያየሁ እንዴት አልስቅ? በዛ ላይ አደይ መሆኗን ያወቀሽ ቀን ግን እንጃልክ። አዎ እሱማ ይገባኛል። ይህንን ጊዜ ግን እንደምንም ማለፍ አለብኝ። እስኪ እናያለን እስከ መቼ እንደምትሸውዳት ሊዱ። ዴቭ እና አደይ መረር ወደ ነገር ሄደዋል። ዴቭ እንግዲህ ሊያገባ እንደሆነ ፍቅረኛም እንዳለችው ቢናገርም ነገር ግን ማንነቷን ሊገልጥ አልፈቀደም። ይህንን ባለመናገሩ ደግሞ አደይ ለምንድን ነው የማይናገረው? እኔ አስፎግረዋለሁ ወይንስ ደግሞ በእኔ ያፍርብኛል ወይ? ለምንድን ነው ተናግሮ እውነቱ እንዲወጣ ያልፈለገው እያለች ትገኛለች። የማይሆን ከሆነ እኮ እኔ ለትዬ እነግራታለሁ እስከ ማለትም ደርሳለች። ማለትም አሁን ዴቭ ሁሉን ነገር ጨርሷል። ነገር ግን ሽማግሌ የሚሄዱትን ሽማግሌዎች ራሱ ምረጪ እያለ ላክስቱ ነግሯታል። ነገር ግን ወዴት ነው የሚላኩት የሚለው ነገር ሲመጣ ያን ጊዜ የአደይ ቤተሰቦች ጋር መባሉ አይቀርም። ልቧን ሰብሮ ሄዶ አሁን ላይ ፈገግ ስትል እንዲሁም ልቧ ሊጠገን ስትል ልትረሳው ስትል ኤላ በድጋሚ ወደ ለሊ ህይወት ብቅ ብሏል። ምን ይዞ ብቅ አለ? እስኪ አብረን እንየው። እንግዲህ ኤላ ከለሊ ጋር ብዙ የፍቅር ጊዜያቶችን አሳልፈው ነበረ። እንዲሁም ብዙ ጊዜ ደጋግሞ ሲነግራት በፍጹም ትቼሽ አልሄድም አንቺ ማለት እኮ ለኔ እያለ በብዙ ቃላትና በብዙ ሽንገላ ፍቅሯን እየገለጠላት እሷም መቼም ትቶኝ አይሄድም ብላ በማመን አብራው የኖረችው ኤላ በአንድ ደብዳቤ ነበረ ሊሰናበታት ግን የቻለው። አሁን ላይ ግን ከስንት ጊዜ በኋላ እሷ ሌላ ህይወት ልትጀምር ስታጎበጎብ ኤላ ግን ወደ ለሊ ስልክ አጭኋል። አንዳንድ ወንዶች እንዲህ ናቸው። በተለይ የተዋት ሴት ስትስቅና ስትደሰት በፍጹም አይፈልጉም። ያንን የበፊት ደስታዋን ሊቀሟት ተመልሰው ወደ ህይወቷ ይመጣሉ። ዛሬ ላይ ለሊም እንግዲህ ከባቡሬ ጋር ቤተሰባዊ ግንኙነት ቢሆንም ኢዱ ግን አሁን በመምጣቷ ይህ ልጅ ወድጄዋለሁ በማለት ከስሩ አልጠፋም ስትል ቅናት ብቴ እየያዛት ይመስላል። የለሊ ፍቅርም እያየለ ሊወጣ ነው። ለብቻዋ ስትሆን የተዋወቁበትን ነገሮች እያስታወሰች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታ። ሰራተኛዋ አደይ 140 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ፍቅር ቤተሰቡን ሁሉ እያስጨነቀችው ትገኛለች። እኔ ማንም አይወደኝም፣ እኔ በሁሉም ዘንድ ተጠሊ ነኝ፣ እኔ በሁሉም ዘንድ ጥፋተኛ ነኝ። በዚህ ምክንያት ደግሞ ሁሉም ሰው እኔን ይርቆኛል። የውሸት የማስመሰል ነው እንጂ ወድሻለሁ የሚለኝ የእውነት አይወዱኝም እያለች እንግዲህ በምሬት እያለቀሰችና ማንንም አልፈልግም እያለች ትገኛለች። እናቷም እባክሽን ልጄ
በብዙ መስዋዕት ነው እና ያሳደግኩሽ። ምንም ነገር እንድትሆኝብኝ አልፈልግም። እባክሽ በሩን ክፈችው በማለት በስንት መከራ በሩን ከፍታላት ገብታ ነበር። እሷም እቅፍ በማድረግ ምንድን ነው የቸገረሽ ልጄ በማለት ጠይቃት ነበር። በቃ እኔ በአሁኑ ሰዓት እማዬ ማንንም አልፈልግም፣ በቃ ተወደድሽ ብቻዬን እንደሆነ ፈቃጅልኝ በማለት እንግዲህ ብቻዋን እንድትሆን ፈቅዳላታለች። ከክላሴም አልወጣም፣ ብቻዬን መሆን እፈልጋለሁ፣ ማንም አይድረስብኝ ብላለች ፍቅር ዴቭን እንደምትወደው እናውቃለን። አሁን ላይ ግን እናቷ ስላለይ ከማንም እራቁ የማለትን ሀሳብ አላመጣችም። ምክንያቱም እናቷ ለምንድን ነው የሚርቁት ብላ ትጠይቃለች። ያን ጊዜ ደግሞ ዴቭን አፈቀርኩት ብላ ለመናገርም ፈርታለች። ወይንስ ደግሞ ምናልባት ዴቭ ሽማግሌዎቹን ልኮ ሁሉ ነገር ካሳወቀ በኋላ ፍቅር በሰርጋቸው ዕለት ወይም ደግሞ በሽምግልናው ቀን ምን ልታረግ ትችል ይሆን? ፍቅር ክፉና አስመሳይ ስለሆነች አሁንም ይሄ ነገር ምናልባትም ወደ መጥፎ ነገር ሊያመራ ይችላል። በሌላ በኩል ደግሞ ቤዛ ናት። ቤዛ ኢዱን እባክሽ አሁን ላይ ለምን እኛ ሶስታችንም ሆነን ስራ አንሰራም እያለቻት ትገኛለች። ኢዱ ውሸትና ማስመሰል አይሆንላትም። እሷ ደግሞ ለምን ጥሩ ስራ አንሰራም እኔ አንቺና ቲና በማለት ነግራት ነበረ። ነገር ግን ኢዱ በፍጹም እኔ ከአንቺ ጋር የሌባ ተባባሪ ሆኜ አልሰራም፣ ወንጀለኛ መባል አልፈልግም በማለት እንግዲህ ነግራታለች። እንዲህ ሲመካከሩ ደግሞ ቅምጥል እያየቻት ነበረ። ቅምጥልም ምን እየዶሎት ይሆን ደግሞ አሁን እያለች ትገኛለች። ቤዛ አሁንም ያን ሁሉ ነገር አሳልፋ አሁንም ሌላ ወንጀልንና ሌላ ጥፋትን ለመስራት መስመር ላይ ነው ያለችው። ወደ ገጠር ደግሞ ስናመራ ሄለን እና አበበ የልጅነት ፍቅረኛሞች ሲሆኑ፣ ነገር ግን አበበ ወደ አዲስ አበባ ከመጣ በኋላ ሄለን ቁጭ ብላ እየጠበቀችው ነበረ። አሁን ላይ ግን አበበና ሄለን የድሮ ፍቅራቸውን ለመመለስ ድንበር ላይ ደርሰዋል። ሄለን የቀረበችው ወንድሟ አቅራቢው መረጃ አምጪ እቅዱና አላማው ምን እንደሆነ እስኪ አጥኚ ብሏት ነው እያለ አለልኝና ጫኔ እያወሩ ይገኛሉ። ነገር ግን ሄለን ደግሞ አበበን ስለምታፈቅረው አበበ አሁን ወደ ገጠር እመለሳለሁ ብለሃል ነበር እንዴ እዚህ ቅጥቅር ነው ብትለውም አበበም እንግዲህ የሚያስቀረኝ ካለ እቀራለሁ በማለት ነበረ የነገራት። አበበም እንግዲህ እኔ እኮ ብርሃን ዝም ስትለኝ እጅግ በጣም ፈርቼ ነበረ፣ ማገኝሽ አልመሰለኝም ነበር በማለት ነግሯታል። እንግዲህ ሄለንም የት ሄዳለሁ አበበይ ከአንተ ውጪ በማለት ነበረ የነገረችው። አሁን ላይ የድሮ የልጅነት ፍቅራቸውን መልሰው አሪፍ ጊዜ እያሳለፉ ይገኛሉ። በሌላ በኩል ደግሞ ዳይመንድ ነው። ዳይመንድ የቤተሰቦችን ገንዘብና መሬት አስመልሳለሁ በማለት በባለፈው እንግዲህ ወደ ክፍለ ሀገር መሄዳቸው ይታወቃል። እንዲሁም የቅምጥል አባት በማረፋቸው ተመልሰው ደግሞ ምንም ጉዳዩን ሳይፈጽሙ ነበር የተመለሱት። አሁን ላይ ደግሞ ዳይመንድ እየተነሳበት ነው። ሄጂ የጀመርኩትን ነገር አስፈጽሜ እመጣለሁ ቢልም ኪንጎም ሄደን እናስፈጽምና እንመጣለን እንጂ እንዴት ነው ብቻህን የምትሄደው በማለት ነበረ የመለሰለት። አንተ የሁለታችንም አደረግከው እንዴ በማለት ሲነግረው የኔ ማለት ያንተ ነው አላልከኝም እንዴ በማለት ነበረ ያናገረው። ሰራተኛዋ አደይ ክፍል 139 ለሊ ከባቡሬ ጋር እንዴት እንደተዋወቀችና ምን አይነት ጊዜ እንዳሳለፈች እያሰበችና እያስታወሰች በነበረበት ሰዓት ኤላ ወደ ለሊ ደውሏል። ለሊም እንግዲህ በመደንገጥና በመርበትበት ስልኩን ካነሳች በኋላ ኤላ በማለት ነበረ ያቆመችው። በቀጣይ ቪዲዮ ምን ይላታል የሚለውን ይዘን እንመጣለን። እስከዛው መልካም ጊዜ ያልኩ ሰናበታችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።